ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ የመጨረሻው ምዕራፍ ላይ መድረሱ እየተነገረ ነው። አዲስ አበባን በተመለከተ የኦሮሚያ ብልጽግና ፍላጎቱንና ዓላማውን ለማስፈጸም በማንኛውም መንገድ የሄደበት ርቀት ወደ መጨረሻው ምዕራፍ እየደረሰ መሆኑ እየተመለከተ ነው። ምክክር ኮሚሽኑ በጉዳዩ ላይ በቅርቡ መግለጫ ይሰጣል ተብሎ ይጠበቃል። ይህ ሁኔታ አብዛኛውን የማህበረሰብ ክፍል ከፍተኛ ቁጣ ውስጥ ሊከተው እንደሚችል እየተነገረ ነው። የተለያዩ የፖለቲካ ድርጅቶች የተለያዩ ሲቪክ ተቋማትም መግለጫ እያወጡ ይገኛሉ። የኦሮሚያ ብልጽግና አዲስ አበባ የኦሮሚያ ክልል መቀመጫ ናት ባለቤትም ናት የሚለውን አቋሙን ይዞ የስብሰባው ተሳታፊዎችን በማስፈራራትና በማዋከብ ከመጨረሻው ውሳኔ ላይ እንዲደርሱ እየጣረ እንዳለ ነው የተነገረው። በአዲስ አበባ ጉዳይ ላይ እናተኩራለን። ሌሎች መረጃዎችንም አንስተን የዛሬውን የአንከር የመረጃ ክፍለ ጊዜ ከእናንተ ጋር እንቆያለን። መሳይ መኮንን አስተናግዳቸዋለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያም አጀንዳ ያነሳው የሆነ ጭንቀት ውስጥ ያለው አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ ውስጥ ነው የሚገኘው። ከላይ ደግሞ ተባብረው የሚመጡ ኃይሎች አሉ። ዛሬ የደረሰን መረጃም እንደሚያመለክተው አብይ አህመድ የጡረታ የወጡና የተሰናበቱ ከፍተኛ የጦር መኮንኖች ጭምር እንዲመለሱ ጥሪ አድርጓል። ወደ ወታደሩ ክፍል ተመልሰው ውጊያውን እንዲመሩለት እያደረገ እንዳለ ነው የተነገረው። ስለዚህ ጭንቀት ላይ ያለ ስርዓት ነው። ጭንቀት ላይ ያለ ስርዓት ይህንን ጊዜ ለመሻገር ማንኛውንም ነገር ይዋጥጣል፣ ማንኛውንም ነገር ለመያዝ ይሞክራል። ምናልባት የአዲስ አበባ ጉዳይ አንዱ ይሆን በዛ ወጥመድ ውስጥ ገብተን ይሆን የሚለው ጥያቄ መነሳቱ አይቀርም። እዚች ላይ አጭር አስተያየት ስጥና ወደ አንዳንድ መረጃዎች ሄዳለሁ። መሳይ እንደሱ ሊያስብል የሚችሉ ብዙ ነገሮች ሊኖሩ ይችላሉ። ሆን ተብሎ የአዲስ አበባን ጉዳይ የቀረበበትን መንገድ ብዙ ሰዎችን የሚያስቆጣ የቀረውን የሀገሪቷን ክፍል ከኦሮሚያ ክልል ውጭ ያሉትን ሌሎቹን ክልሎች ሁሉ የዋና ከተማ ባለቤትነትን እና ጥቅምን የሚነጥቅ የሚመስል አስደንጋጭም አስፈሪም የሚመስል አጀንዳ ነው አፍጥጦ የመጣው። እሱን ያገዛዝ ስርዓቱ አንተ እንዳልከው በብዙ መንገድ ፈተናዎች ገጥመውታል። እየተንገዳገደ ያለ ስርዓት ነው። በእኔ እምነት ያገዛዝ ስርዓት ብዙ ጊዜ ይቆያል የሚል ግምገማ አይደለም ያለኝ። የኢትዮጵያ ሕዝብ ታግሶ ነው እንጂ የኢትዮጵያ ሕዝብ ሆ ብሎ ቢወጣ ዛሬን ስናወራ ታሪክ አድርገን ልናወራው የምንችል ነበረ። ግን የሕዝብ ዝምታ እድሜ የቀጠለለት ስርዓት ነው እና ግን አሁን ብዙ ጥረቶች ስላሉባቸው የኢኮኖሚው ክራይሲስ በጣም ከሚቆጣጠሩት ውጪ ወጥቷል። የሰላም እጦቱ ከሚቆጣጠሩት ውጪ ወጥቷል እና ብዙ የለውጥ ፈላጊዎች መነቃቃትም መተባበርም ምልክቶች እየታዩ ስለሆነ የህዝቡን ለሁለት ነገር ሊጠቀሙበት ይችላሉ። አንደኛው አቴንሽን ሙሉ የህዝቡን ትኩረት በአዲስ አበባ ጉዳይ ላይ አድርጎ እንዲናታረክና ሌሎች በጣም ወሳኝ ቁልፍ የሆኑ ሀገራዊ ጉዳዮች ላይ አእምሮውን እንትን እንዲያደርግ የሐሳብም ያመለካከትም ፍሰቱን ወደ አንድ አቅጣጫ እነሱ አንተ እንዳልከው ወደዛ እንዲፈስና ሰው በአዲስ አበባ ላይ እንዲራኮት ሊያደርጉት ይችላሉ። ሁለተኛው ምናልባት የኮንስቲትዩዌንሲ የፓብሊክ ኮንፊደንስም በዚህ በውሸት ምርጫም የመጣ ስርዓት ስለሆነ ብገፋ ብንገጫገጭ ማን ነው ከጎን የሚቆመው ማን ይታደገኛል የሚለውም ጥያቄ ስጋትም ስላለባቸው በኦሮሚያ ላይ ያላቸውን ኮንስቲትዩዌንሲ የማጠናከሪያ ካርድ የአዲስ አበባን ጉዳይ ገፋ አድርገን ሌላውንም ቢሆን አስቀይመን የኦሮሚያ ክልል ናት ብንል ኦሮሚያ ክልል ውስጥ ያለንን ተቀባይነት
ድጋፍ ከፍ ልናደርገው እንችላለንና አደጋ ቢመጣ እንኳን ደጀን የሚሆነን ጎርፍ ቢመጣ ሊጋርድልን የሚችል አመጽ ቢነሳ አመጽ ሊያነሳ የሚችል ኃይል መቀስቀስ እንችላለን ብለውም እሱንም ያሰቡ ይመስለኛልና ልክ ለኦሮሞ ህዝብ የተቆረቆሩ አስመስለው ወጣቶችንም ምንም በስሜት ነጋ አሁን ሌላ ውሳኔ እንኳን ቢወሰን በዚህ ምክክር ሙሉ ኦሮሚያን በተቃውሞ ሰልፍ ለማጥለቀቅ እነሱ ከኋላ ሊያደራጁ ይችላሉ ወይም ነገ በማናቸውም ጊዜ አዲስ አበባ የኦሮሚያ ዋና ከተማ መሆን አለባት የሚሉ ሰልፎች ኦሮሚያ ክልል ውስጥ ነሽመልስ ሊያዘጋጁ ይችላሉ ስለዚህ አንድም በክልል ውስጥ ያላቸውን መሰረት እና ኮንስቲትዩዌንሲ እንደገና ሪንፎርስ ለማድረግ እና ተጨማሪ ድጋፍ ጋራንቲ ዋስትና ለማግኘት የሚጠቀሙበት ይመስለኛል ሁለተኛው ግን አንተ እንዳልከው ከጠቅላላው አገሪቷ ላይ ከመጡት አስፈሪ አደጋዎች የማህበረሰቡን አስተሳሰብ በዚች ባንድ ጉዳይ ላይ ቋጥሮ እዛው እንዲሽከረከርም ለማድረግ አስበው ሊሆን ይችላል ያሬድ መለስበታለሁ አንዳንድ መረጃዎች ላይ አስተያየት እንድትሰጥ እናደርግና በዚህ ወደ አዲስ አበባ ጉዳይ ምክክር ኮሚሽኑ ያዘበትን ሁኔታ በሰፋት እንመለከታለን የኦሮሞ ብሔርተኞች አብይ አህመድን ሲቃወሙ የነበሩ በሙሉ አሁን ወደ አንድ ጎራ መተዋል አዲስ አበባ ወይም ሞት እያሉ ነው አብይ አህመድ በአሁኑ ሰዓት ነጥብ ያስጣላቸው አጀንዳ ያስጣላቸው ያለ የኦሮሞ ጽንፈኛ ብሔርተኞችም አሉ አሁን አብይ አህመድ የሚሉት አንድ አይነት ዜማ ያዜሙ ነው ያሉት ይሄ ወዴት ይወስዳቸዋል አብረን የምናየው ነው ብዙ ጊዜ የተሞከረ ነገር አለ መልሶ መላልሶ ዛው አጀንዳ ውስጥ ነው እንግዲህ እኛንም ጎትተው ያስገቡ የሚገኙት ወደሱ መጣለው ያሬድ የዚህ የማዕከላዊ ኢትዮጵያ አበሸጌ ወረዳ ላይ የተፈጸመው ግድያ የተለያዩ አስተያየቶችን የተለያዩ አቋሞችን የተለያዩ የፖለቲካ ኃይሎች እንዲይዙ ያደረገ ነው የትብብር ለኢትዮጵያ አንድነት ዛሬ የሰጠው መግለጫ ትንሽ ጠንከር ያለ ነው ጉዳዩን ከቀይ ሽብር ዘመን ጋር የሚስተካከል ሲል ነው የገለጸው ጉዳዩ አሁን የተጀመረ አይደለም የቆየ ነው ከዚህ በፊትም በርካቶች የተገደሉበት ክስተት አለ በሚልም በማስረጃ ያቀረበበት ሁኔታ ነው ያለው ከሟቾቹ የአንደኛው ወንድም ከዚህ በፊት ከሐዋሳ ተወስዶ እንደተረሸነም ጭምር በትብብሩ መግለጫ ላይ ወጥቷል ስለዚህ ጉዳዩን ከቀይ ሽብር ጋር የተያያዘ እንደሆነ በማስመልከት ነው የገለጸው ግድያውን በተመለከተ አገዛዙም እንደዚሁ የማዕከላዊ ኢትዮጵያ የጸጥታና ደህንነት ቢሮ ኃላፊም የሰጠው መግለጫ አለ ሽፍታ ናቸው ዘራፊዎች ናቸው ሲል ገልጿል የብልጽግና ዲጂታል ሰራዊት አባላት እንደዚሁም የመከላከያ የክብር አባላትም በጉዳዩ ላይ ከአገዛዙ ያገኙትን መረጃ እያወጡ ነው ያሉት ተወደደም ተጠላም ዘራፊዎች ናቸው መገደል አለባቸው የሚል አቋም ሁሉ ይዘው የወጡ ያኔ ከኛ ጋር የነበሩ ጭምር በጣም በሚያሳዝን ሁኔታ ያኔ ስለ ሰው ልጅ ግፍ ስለ ሰው ልጅ መብት እንቆራቆራለን ብለው ከኛ ጋር አብረው ድምጽ ሲያሰሙ የነበሩት ሁሉ አሁን አሰላለፋቸውን ከብልጽግና ጋር ካደረጉ በኋላ እንዲህ አይነቱን ግድያ ምክንያታዊ እንዲሆን አድርገው ለህዝብ ያቀርቡ ነው ያሉትና መቼም ብዙ ነገሮችን ብዙ ጉዶችን እያየን እንገኛለን ለማንኛውም የትብብሩን መግለጫ እንዴት አየኸው ጉዳዩን ከቀይ ሽብር ጋር የሚስተካከል ሲል ነው የገለጸው ያሬድ በዚህ ጉዳይ ላይ መሳይ በቀደምም ተወያይተናል ካስታወስክና እኔ በወቅቱም የጻፍኩት ይሄንን አሁን ዛሬ እነሱ የጻፉትን ነው ይሄ መንግስታዊ ሽብር ነው የሽብር አድራጎት ነው ለምሳሌ እነዚህ ሰዎች እንደተባለው በትክክልም የፋኖ አባላት ቢሆኑ እንደተባለው ለፋኖ ስራ እየሰሩ እየተንቀሳቀሱ እንኳን ተገኝተው ቢሆን እዛ ፎቶ ላይ እንዳየኸው ሲቪል የለበሱ ያልታጠቁ እጃቸው በገመድ ወደ ኋላ የፊጥኝ የታሰረ ሰዎች ናቸው ስለዚህ በግጭት ወቅት በጦርነት ወቅት የምትማርከው የጠላት የምትለው ወይም ተፋላሚ የምትለውን ኃይል የምትይዝበት መንገድ ዓለም አቀፍ ህግ የደነገገው በጄኔቫ ኮንቬንሽኖች ላይ በጦር ወንጀሎች ላይ በዓለም አቀፍ የሁማኒታሪያን ሎው ላይ ህግ ላይ በግልጽ እንደተቀመጠው እንኳን በኢንተርናል ኮንፍሊክት በሀገር ውስጥ በርስ በርስ ጦርነት አይደለም የሌላ ሀገር ጠላት ሊወርህ የመጣን ጠላት ከነ ዩኒፎርሙ
ከነመሳሪያው ቦምቡን ምኑን ታጥቆ ብትማርከው በቁጥጥር ስር እስከዋለ ድረስ ትጥቁን አስፈትተህ አስረህ ለእስረኞች የሚገባውን መብትና ክብር ሰጥተህ በጦር ፍርድ ቤት ወይም በሌሎች ፍርድ ቤቶች በህግ ነው የምትቀጣው እንጂ አትረሽንም። ጠላት የተባለን ኃይል ማለት ነው። እነዚህ ሰዎች ባያት ነጭ ሚኒባስ ውስጥ ተሳፍረው ይጓዙ የነበሩ ሚኒባሷ ወታደራዊ ኮንቮይ አይደለችም፣ የሲቪሊያን የሚገለገሉበት የፓብሊክ ትራንስፖርት። ወጣቶቹ አልታጠቁ። ስለዚህ እነዚህ ወጣቶች ከያስክ በኋላ እጃቸውን አስረህ ተደብድበዋል። አይተህ እንደሆነ ደም በደም ሆነዋል። ደብድበህ አሰቃይተህ መግደል፣ መረሸን ይሄ የወንጀልም ወንጀል ነው። ዓለም አቀፍ ወንጀል ነው። የሽብር አድራጎት ነው። ይሄንን ያደረጉት አቶ በቴ ላይ ካረፈበት ሆቴል አውጥተው እጁን የፊጥኝ ወደ ኋላ አስረው ወስደው ደብድበው ካሰቃዩ በኋላ አምጥተው በ11 ጥይት መተው ገለው አስከሬኑ እንዳይነሳ ሁሉ አድርገው በኋላ ሰው ከቦ አለቅም ሲል ነው አስከሬኑን ለሰው የተውት። እንዲህ አይነት ተከታታይ ጥፋቶች ተፈጽመዋል። አሁን ይሄን ዜና ከሰማን በኋላ ራሱ የሶስቱ ልጆች መገደል ኦሮሚያ ክልል ውስጥ የ16 ዓመት ልጅ በተመሳሳይ ሁኔታ በማአት ታጣቂዎች ተከቦ እጁን ወደ ኋላ ታስሮ ህፃን ልጅ ነው፣ ታዳጊ ህፃን ነው፣ ጥፊ የሚበቃው ነው። ልታስረው ትችላለህ። በታዳጊዎች የመቅጫ ስነ ስርዓት ልትቀጣው ትችላለህ። ረሽነውታል። ስለዚህ መረሸን የሽብርተኛ መንግስት ባህሪ ነው፣ የአሸባሪነት ድርጊት ነው እና የልክ ቀለም አልተሰጠውም። የብልጽግና ሽብር እርምጃ በየቦታው እየተወሰደ ነው። ከዚህ በፊትም እንደዚሁ አማራ ክልል ሴት ወታደሮችን አግኝተናል ብለው አካላት ቆራርጠው የተገኘበት ዜና አለ። የመከላከያ ሰራዊቱ አማራ ክልል ውስጥ 2600 በላይ ሴቶችን፣ እናቶችን፣ ህፃናት ሴቶችን መድፈሩን እኮ ቢቢሲ ዶክመንት አድርጎ ያውጥቷል። ስለዚህ የሚያሳይ ነገር ለሰራዊቱ፣ ለመከላከያው፣ በየቦታው ላሰማሯቸው ሚሊሻዎች እነዚህ ጠላቶቻችን ናቸው፣ ባገኛቸዋቸው ቦታ ጠላት የመሰላችሁን ሰው ሁሉ ግደሉ ብለው ትእዛዝ ሰጥተዋል እና ይሄ የኦሪንቴሽኑም የትእዛዙም የበላይ አካላት እንደዚህ አይነቱን ድርጊት የሚያበረታቱ ናቸው። በበቀደሙ ውይይታችን እንዳልነው አብይ የኛ ሽብር በብዙ እጥፍ እኛ የምንፈጽመው የሽብር እርምጃ ከቀይ ሽብር በብዙ እጥፍ ያይላል ብሎ ቀድሞ ነው የነገረን እና ለኔ ለዛ ነው ዛሬ ያወጡትን መግለጫ ጠንካራ መግለጫ ነው። እኔ በየትኛውም ሁኔታ የተደራጁ ማናቸውም ለሰብአዊ መብት እንቆረቆራለን የሚሉ ማህበራት፣ ተቋማት፣ ድርጅቶች እንዲህ ያለውን ድርጊት በጠነከረ ቋንቋ ልክ እነዚህ ጥምረቱ እንዳደረገው ማውገዝ አለባቸው። ይሄ በጣም አደገኛ አካሄድ ነው። መሳይ ነገ ልክ በቀይ ሽብር እንደተደረገው አዲስ አበባ በየቦታው መንግስትን የተቃወሙ ሰዎች በአደባባይ እየተረሸኑ ቤተሰቦቻቸው የጥይት ክፈሉ ላለመባላቸው ምንም ዋስትና የለም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ዋናው ርዕሰ ጉዳያችን እንምጣ። አዲስ አበባ ከፍተኛ ውዝግብ ተነስቷል። የኦሮሚያ ብልጽግና ባለ በሌላ ኃይሉ ጉዳዩን ከዳር ለማድረስ መንግስታዊ መዋቅሩንም የደህንነት የሁሉንም በእጁ የሚገኘውን ማንኛውንም አቅም ተጠቅሞ ለማስፈጸም እየተሯሯጠ ይገኛል። ደጋፊዎች ከጎኑ የሉም ማለት አንችልም። ጽንፈኛው ከየትም አቅጣጫ
ለአብይ አህመድ ድጋፍ እየሰጠ ይገኛል። እስቲ ወደዚህ ጉዳይ እንምጣ። ከጫፍ የደረሰም ይመስላል። አንዳንድ መረጃዎች እንደሚያሳዩት የአዲስ አበባ የኦሮሚያ ዋና ከተማ እንድትሆን የውሳኔ ሐሳቡ ገፍቶ አሁን ከሚቀርቡት ዋና የውሳኔ ሐሳቦች አንዱ እንደሚሆንም ነው የሚጠበቀው። ወደዛ ከማለፌ በፊት አንተም የደረሰ መረጃ ነበር ለህዝብ አጋርታል። እስቲ እሱ መረጃ በጥቂቱ እንመልከተውና ከሱ ተነስተን ወደ ሌሎቹ የምክክር ኮሚሽኑ እንቅስቃሴዎች እናልፋለን። እንግዲህ ከብሔራዊ ምክክሩ ጀርባ በኦሮሚያ ብልጽግና ካድሬዎችና በብሔራዊ ደህንነት ቢሮ አባላት እየተፈጸሙ ያሉ ደባዎች ለአንተ በአፈትልከው የደረሱ ቁልፍ መረጃዎች እንደሆኑ በመጥቀስ ነው ለአንባቢው ያጋራው። አንደኛ፣ በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች ውጪ የመንግስት ገጽታን የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ እንዲረባረቡ መደረግ አለበት ነው። ሁለተኛው፣ ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክሩ በኋላ በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እንደሚወያዩና ትዕዛዝ እየተቀበሉ ሌሎች ተሳታፊዎችን ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጠል እንዲያስፈራሩና በስብሰባዎቹም ላይ ቁጣቸውን እንዲገልጹ አጀንዳም እንዲያስቀይሩ ነው። በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይ በተለይም የአዲስ አበባና የድሬዳዋ ከተሞችን ዕጣ ፈንታ፣ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክስ ቤተክርስቲያን ላይ ስለሚደርሰው ተደጋጋሚ ጥቃት፣ በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ጠንካራ አቋም ይዘው እውነቱን ትክክለኛ ያሉትን ነገር የተናገሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎች በኩል ክትትል እንዲደረግባቸውና ሐሳባቸውን እንዲቀይሩ ተደጋጋሚ ዛቻና ማስፈራሪያ የደረሰባቸው መሆኑን አንተ ያነጋገርካቸው ማለት ነው የብልጽግና አባላት አንደኛው በሶስት የኦሮሚያ ብልጽግና አባላት እዛው ስብሰባ ላይ አርፈ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብታል፣ እያንዳንዱ ንግግር ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረን ውይይት ያንተን ስም ከበርካታ ሌሎች ተቀናቃኝ ሰዎች ጋር ተካቶ ስም ሲነሳ ነበር፣ እርምጃ ሊወሰድብህ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠ መሆኑን ገልጸውልሃል። ሁሉም የምክክሩ ውይይቶች በቪዲዮ የሚቀዱ ሲሆን ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንፃው ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ የእያንዳንዱን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ ማን ምን ተናገረ የሚለውን እየመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊም ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክበት፣ ግለሰቡ አቋሜን አልቀይርም ካለም ደህንነቶች በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊ ላንተ ጉዳዩን አጫውቶካል። ሌላው እጅግ አሳፋሪ የሆነው ጉዳይ ደግሞ ከላይ ከተጠቀሱት የኦሮሚያ ክልልን የሚመለከቱ ጉዳዮች ላይ ውይይት ተደርጎ በአብላጫው ድምፅ የጸደቁና በቃለ ጉባኤ የሰፈሩ የውይይት ሐሳቦች ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነት ውጪ ተዘጋጅተው ለፊርማ እንደሚቀርቡ አንፈርምም ባሉት ሰዎች ላይም ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደላዮችም እንደሚቀርቡ ነው። ሌላው ውይይት ተደርጎባቸው በተሰብሳቢው የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይት ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉንና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ እየተሰነዘረ መሆኑን እንዲሁም በመጨረሻ በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ለውይይት ከተመደቡት ሰዎች ውጪ አስተባባሪ፣ አስተናባሪ መስለው እያንዳንዱን ተወያይ የሚቆጣጠሩ የሲቪል የለበሱ የደህንነት ሰዎች መኖራቸውና በተወያዮች መካከል እርስ በርስ የሚደረጉ ምክክሮችን ጭምር ለመስማትና ለመቆጣጠር የሚጥሩ መሆኑን በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ መውጣቱንና ምክክሩን ከጀርባ ሆነው
አቅጣጫ እያስያዘ ያለው የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን ያነጋገርካቸውና መረጃውን ያደረሱ ሰዎች መግለጻቸውን ነው በጽሁፍ የጠቀስከው። ያሬድ ከዚህ በላይ ምንም ምስክርነት የለም። እስቲ ምን አስተያየት አለ? በጣም ከባድ የሆኑ ነገሮችን ነው የደረሱክ። በዚህ ምክክር ኮሚሽን 4000 ሰው ከፍተኛ በጀት ወጥቶለት እየተካሄደ ያለው ምክክር እንግዲህ ባጭሩ ይህንን ይመስላል። ያሬድ መሳይ በእነዚህ መረጃዎች በረዘም ያለ ጊዜ ወስጄ ስከታተል ነበረ። ሰዎችን ኢንተርቪው በጥንቃቄ በተሞላው መንገድ አነጋግሬያለሁ፣ ክሮስ ቼክ አድርጌያለሁ፣ እውነተኝነታቸውን በተለያዩ መንገዶች ማረጋገጥ ችያለሁ። እንዳልኩ ካናገርኳቸው ሰዎች ውስጥ የብልጽግና የቆዩ አባላት ጭምር ያሉበትና ግን በጣም የተቆጩ ሁኔታው ያስፈራቸውም ያሳሰባቸውም ለህይወታቸው የሚሰጉ የብልጽግና አባላት ጭምር አሉበት። ከተለያየ ክልል የመጡ ሰዎች አሉበት። የተለያየ ሃይማኖት ባክግራውንድ ያላቸው ሰዎች አሉበት። ግን የሚገርምህ ይሄ ዜና ከወጣ በኋላ ዛሬ ጭምር መረጃ እየደረሰኝ ነበር። እንደውም ዛሬ የአንዳንድ ሰዎች አሁን ሶሻል ሚዲያም ላይ አንዳንዶቹ መረጃዎች እያዩዋቸው ነው። በፎቶቸው የተደገፉ እንዲህ አይነቱን ሚና ይጫወቱ የነበሩ ደብል ኤጀንት ሆነው ተወያይም የደህንነት ስራ የሚሰሩ ሰዎችን የሚያሳጡ የሚመርጁ ሰዎች ማንነትን ጭምር የሚገልጹ ዝርዝር መረጃዎች እዛው ተሳታፊው ከሚሳተፉ ሰዎች ዛሬም ጭምር መረጃዎች ደርሰውኛል። መሳይ በመጀመሪያ ደረጃ ይሄንንም ባያደርጉ አሁን እኛ ከውስጥ የመጡትን መረጃዎች ባያደርጉም እንኳን ደጋግመን ባደረግነው ውይይት ላይ አጠንክረን የተናገርነው ነገር ይሄ ምክክር አካሄዱ የአንድ ገለልተኛ ጤናማ የሆነ አገርን ሊታደግ የሚችል የሀገርን ታሪካዊ ችግሮች፣ የፖለቲካ ቁርሾች፣ የማህበራዊ ግንኙነት መዛነፎችን፣ ቅራኔዎችን ሊያክም የሚችል አይደለም። ምንም እንዲህ አይነት አሁን የደህንነት ወከባም ሳይኖረው በሰላም እንኳን ቢካሄድ ፕሮሰሱ የመጣበት መንገድ አገርን ሊያድን አይችልም። የገለልተኝነት ጥያቄ ያለበት፣ እነዚህ 4000 ሰዎች የተመረጡበት ሁኔታ ጥያቄ ያለበት፣ አጀንዳዎቹ ሰሌክት የተደረጉበት ሁኔታ ጥያቄ ያለበት እና ወሳኝ የሆኑ ደግሞ በቀደም በተለይ በአንተ መድረክ ላይ ከሌሎች ከነ ፕሮፌሰር ጌታቸው ጋር ባደረግነው ውይይት አንድ ጤናማና ሰክሰስፉል የሚሆን የናሽናል ዲያሎግ ወይም ብሔራዊ ምክክር ምን ባህሪ ያሉት፣ ኢትዮጵያ ውስጥ እየተካሄደ ያለው ደግሞ ምን አይነት ባህሪ ያለው፣ ፌል ያደረጉ በሌላ ሀገር የነበሩ ናሽናል ዲያሎጎች ለምንድነው ፌል ያደረጉት? ኤግዛክትሊ ኢትዮጵያ ውስጥ ዛሬ የሚደረጉት ሳቦታጆች፣ የፖለቲካ መጠላለፎች ማነቆ ነውባቸው ነው እነዛ ፕሮሰሶች ፌል ያደረጉትና ፌል እንደሚያደርግ አካሄዱም ልክ እንዳልሆነ ቀድመን የተናገርነው። ግን በእንቅርት ላይ ጆሮ ደግፍ እንደሚባለው እንዲህ አይነት ካፈጣጠሩ ጭምር የተበላሸ አካሄዱ የተበላሸ ፕሮሰስ እንደገና ባናቱ ላይ እንዲህ አይነት የለየለት የውንብድና ስራ ሰዎችን ለምክክር ከጠራህ በኋላ ራስህ መርጠህ ራስህ አጀንዳ ሴት አድርገህ ኑ ብለህ ለምክክር ከጠራህ በኋላ እኔ የምፈልገውን ነገር ካልወሰናችሁልኝ ብለህ ደግሞ በህይወታቸው በደህንነታቸው በቤተሰቦቻቸው እያስፈራራህ ይሄን ተናገሩ ይሄን አትናገሩ ይሄ መጻፍ አለበት ይሄ መጻፍ የለበትም ብለህ በካድሬና በደህንነት ማዋከብ ሁለት አደጋ ነው ለብልጽግና የሚያመጣው። አንደኛው አብዛኛዎቹ ተዋካቢዎች ራሱ በአጀንዳዎቹ ባህሪ ምክንያት ራሱን ብልጽግና ውስጥ ያሉ አባላቶችን ነው አደጋ ውስጥ የጣለው። ስለዚህ እነዚህ የብልጽግና አጋር ምንድነን እያሉ አጃቢ የሆኑ የክልል ፖለቲከኞች ሁሉ አይ ቲንክ ቆም ብለው ከማጋር እየሰሩ እንደሆነ ማሰብ አለባቸው። ሁለተኛው ግን የኢትዮጵያ ሕዝብ አገሪቷ በምን አይነት ፍጹም ኢሪስፖንሲብል የሆኑ ኃላፊነት የማይሰማቸው ከአፍንጫቸው አለፍ ብለው ማሰብ የማይችሉ ህዝብን የሚንቁ እና በጣም የጠበበ አጀንዳ ያላቸው
ፖለቲከኞች አገሪቷን እንግዲህ ተመልከት ለዚህ ናሽናል ዳያሎግ መሳይ በብዙ ሚሊዮን ብር ነው ወጪ ኢንቨስት የተደረገው በጣም ከፍተኛ ገንዘብ ይሄን ሁሉ ሰው 4000 ሰው ሆቴል አስተኝተህ የቀለበ ካበል እየከፈልክ ከስራ ከምን ተስተጓጉለው እዛ ስለሚውሉ አንዳንዶቹን ከውጪ ሁሉ ትራንስፖርት ሸፍነ ትላልቅ ሆቴል አስቀምጠህ በጣም በብዙ የሀገሪቷን ትልቅ በጀት የሚበላ ፕሮጀክት ነው ልክ እንደ ምርጫው እና በሀገር ኢኮኖሚ በመናምን ቀልደህ ከዛ ደግሞ እንደው በሰላምን ብትለያይ እኮ እንደዛ አላግጠህም ጥሩ ነው ቀጣይ ቁርሾ ይሄ ሽግግር ብሔራዊ ምክክር የታሪካዊ ቁርሾችን ለማከም ነው አሁን እኮ አዳዲስ ቁርሾች ጭምር አዳዲስ የፖለቲካ መጋጫ ምክንያቶችን ጭምር ፈጥረህ ልትወጣ ነውና ብልጽግና በብዙ መንገድ ሀገሪቷን እያከሰራትና ሌሎች አዳዲስ የኢትዮጵያ ሕዝብ የሚሻኮትባቸው የሚጋጭባቸው አዳዲስ አጀንዳዎች እየፈበረከ የመጣበት ሂደት መሆኑን ነው የታዘብኩት መሳይ ያሬድ በጣም አስደንጋጭ መረጃዎችን ያካፈልከና አስደንጋጭ ሲባል ያው ያልተጠበቀም ብቻ ሆኖ ሳይሆን በትክክልም የሚባለው ሁሉ በተለያዩ የመረጃ ቋቶች ሲወጡ የነበሩትን አንተ በትክክል በነበረም የሥራ ልምድ ከዚህ ከሰብአዊ መብት ጉዳይ ጋር በተያያዘ ምርመራ ስታደርግ እንደነበርክ እንዴት መረጃ እንደሚሰበሰብ በደንብ ጠንቅቀህ ታውቃለህና ያንን በሚገባ ፕሮፌሽናል በሆነ መልኩ ሰብስበ ያጠናቀርከው መረጃ ነው ያቀረብክልን ያሳዝናል እንግዲህ ይሄንን እየሰሙ እንዲህ እየተደረገ መሆኑን እያወቁ እዛውንም ተጎልተው የሆነ ነገር የሚጠብቁ አሁንም ስለ ምክክር ኮሚሽኑ ተስፋለን የሚሉ አንዳንድ ሰዎች ራሳቸውን እንዲመለከቱ ያደረክበት እንደሆነ ነው የሚሰማኝ እስቲ ደግሞ እንምጣ ይሄ ምክክር ምንድነው የተፈለገው አብይ አህመድ ምንድነው የፈለገው የኦህዴድ ብልጽግና ምን እያደረገ ነው ምን እየሆነ ነው እውነት ከዚህ ነገር ምንድነው የፈለጉት እነዚህ ሰዎች አዲስ አበባ የኦሮሞ ናት ብለው በዚህ ደረጃ ማህበረሰብን ሌላ ውጥረት ውስጥ ሁሉ ጊዜ አንተም ሌሎችም በዚህ መድረክ ላይ የምትቀርቡ ይሄ የምክክር ኮሚሽን ሌላ ጭንቀት ሌላ ቀውስ ለኢትዮጵያ ላዋልድ ነው የመጣው ብላችሁ ስጋታችሁን ሲገልጹ ነበር ይሄንን አሁን እያየን ነው ይሄ የውዝግብ አጀንዳ ሆኗል እንኳን አይደለም በኢትዮጵያ መሃል በራሱ በብልጽግና ውስጥም ይሄ ጉዳይ ከፍተኛ ጭቅጭቅና ፍጥጫ እንደፈጠረም እየሰማን ነው የኦህዴድ ብልጽግና ሰዎች ግን ዘራፍ ከዚህ ውጪ ምንም አይመጣም እንተላለቃለን እያሉ ነው ያሬድ ሲያጭራ ስቴት በዚህ ላይ ስጥና እነማን ናቸው እንዲህ እያሉ ያሉት አሁን በየቴሌቪዥኑ እየመጡ ነው ይሄንኑ ደረቅ ትርክታቸውን ይዘው መጥተዋል አዲስ አበባ የኦሮሞ ናት ከዛ ውጪ እንተላለቃለን የሚል ምክንያት የሌለው ወደ ኋላ ታሪክንም ብንሄድ የሚሸነፉበት በዝረራ የሚወጡበትን ታሪክ እየመዘዙ እያመጡ ዝም ብሎ መጋጨት ሆኗል ፊት ለፊት ባንኩንም ታንኩንም ስለተቆጣጠሩት ምንናገረው እኛ ምንለውን ብቻ ስሙ አይነትም ይመስላል እስቲ ምን እየሆነ ነው ያለው በአጠቃላይ ያሬድ ከአዲስ አበባ የባለቤትነት ጥያቄው በፊት ይሄ ከኦሮሚያ የብልጽግና ካድሬዎች እዚህ ላይ እኔ አሁንም በደንብ አድርገን እኔ በግልጽ መናገር የምፈልገው ነገር ይሄ የኦሮሞን ሕዝብ አይመለከትም ሰፊውን የተከበረውን የኦሮሞ ሕዝብ አይመለከትም ሆን ተብሎ የነሱን አጀንዳ ልክ የኦሮሞ ሕዝብ አጀንዳና የኦሮሞን ሕዝብ ሌሎቻችን ደግሞ የኦሮሞን ሕዝብ ጥቅም ለማስቀረት ለመጋፋት የኦሮሞን ሕዝብ መብት ለማጥበብ የምንሰነዝራቸው ሐሳብ አድርገው ስለሚያንሻፍፉት ለአድማጮቻችን በተለይ ለኦሮሞ ብሔር ተወላጆች በታላቅ አክብሮት ምንናገረው እኔ በግሌ በምንም ተአምር የኦሮሞን ሕዝብ መብትና ጥቅም ለማጥበብ አይደለም ይሄን የብልጽግናን ቁማር የፖለቲካ ቁማር በኦሮሞ ሕዝብ ስም የሚፈጸሙትን የፖለቲካ ቁማሮች ግን መናገር አለብን ይሄ ማንም ቢፈጽመው በእነሱ ቦታ የአማራ ብሔረተኞች ወይም የአማራ ክልል ሰዎች ቢሆኑ ይሄን ቁማር የሚፈጽሙት ወይ የህወሓት ልክ ከዚህ በፊት ህወሓት ይፈጽማቸው የነበሩትን የመብት ጥሰቶች በየደረጃው በሚገርም ሁኔታ እየመረመርን እናጋልጥ እንደነበረው ሁሉ የመርህ የፕሪንሲፕል ጥያቄ ነው የምናነሳው ይሄ እንዲሰመርበት ነው አንድ ሁለተኛ በአዲስ አበባ ጉዳይ ላይ ብቻ አይደለም የነዚህ ኦፒዲዮ ብልጽግና ሰዎች የተረባረቡት ኦሮሚያ ክልል ውስጥ የተፈጸሙ የሰብአዊ መብት ጥሰቶች አስከፊ የሆኑ የሰብአዊ መብት ጥሰቶች
የዚህ ምክክር ጉባኤው በቅጡ እንዳያያቸው እንዳይነሱ ጭምር ብዙ ርቀት ሄደው ነው ሰዎችን ሁሉ ያዋክቡ የነበረው። ከስብሰባውም ውጪ ኦሮሚያ ክልል ውስጥ የተፈጸሙ በኦርቶዶክስ እምነት አማኞች ላይ የተፈጸሙ ጭፍጨፋዎች፣ በሃጫሉ ሞት ተከትሎ የደረሰውን የንብረት ውድመት ጭፍጨፋ፣ በእነዛ እናጣዬ ለ9 ለ10 ጊዜ ተወረው የተመቱበትን ጉዳይ ብዙ አስከፊ ወንጀሎች እዛ ክልል ውስጥ ተፈጽመዋል። በአንዱም ወንጀል ተጠያቂነት የሚባል ነገር የለም እና አንዱ ትልቁ ዳይቨርት ሊያደርጉ የሚፈልጉት ነገር የተጠያቂነት ጉዳይ ደግሞ በትግራዩ አማራ ክልልና አፋር በተደረገው ጦርነት እንኳን የተባበሩት መንግስታትና የራሱ የሰብአዊ መብት ኮሚሽን ባወጡት ሪፖርት ያገዛዝ ስርዓቱ ክራይም አጌንስት ሁማኒቲ ዋር ክራይም ፈጽሟል የተባለ ስርዓት ነው ኢትዮጵያ ውስጥ ያለው። እንደውም የዚህ ምክክር አንዱ ትልቁ ነገር ይሄ ሁሉ ከግማሽ ሚሊዮን ህዝብ በላይ ያለቀበት ጦርነት በጠቅላላ ደግሞ በ8 ዓመት ውስጥ ቢያንስ ከ1.5 እስከ 2 ሚሊዮን ህዝብ በየግጭቶቹ ማንነት ተኮር በሆኑ ጥቃቶች ያለቀው ህዝብ ጉዳይ ማን ነው ተጠያቂ መሆን ያለበት? እንዴት ነው ይሄ ስርዓት እነ ሽመልስ እነ አብይ የአማራ ክልል ባለስልጣናት፣ የትግራይ ክልል ባለስልጣናት፣ የህወሓት ባለስልጣናት እንዴት ነው መጠየቅ ያለባቸው የሚለው እንደ ዋና አንገብጋቢ ርዕስ መሆን የነበረበት እሱ ነው። ግን እነዚህን ሁሉ ነገሮች ወደ ጎን ተገፍቶ ሙሉ ትኩረቱ እና የአዲስ አበባ አጀንዳ ላይ የሆነው ቅድም ያልከው የዳይቨርሽን ራሳቸውንም ከፈጸሟቸው ወንጀሎች አካውንታቢሊቲ እንዳይኖር የዚህ የሳይክል ኦፍ ኢምፒዩኒቲው ያለመጠየቅ ከለላ ማግኘት እንትኑ ደንድኖ እንዲቀጥል አጀንዳው ላይ ጭምር ነው ቁማር የተጫወቱት እና አንድ እሱ ነው። ይሄ በደንብ ሰው ሁሉ ሊያየው ይገባል። ሁለተኛው ግን ወደ አዲስ አበባ ስትመጣ ደግሞ አይን ያወጣ ነውር የተቀላቀለበት በኦሮሞ ህዝብ ስም የሚደረግ እኔ እንደ ውንብድና ነው የምቆጥረው። ደጋግሜ ጽፌበታለሁ። አዲስ አበባ በምንም ተአምር ያንድ ክልል ያንድ ብሔር ንብረት ወይም ሀብት ወይም ዋና ከተማ ልትሆን አትችልም። አዲስ አበባ በታሪክ የተወሰኑ ሰዎች እዚያውን ቀጀላ መርዳሳ ዛሬ በጻፉት ጽሁፍ ላይ የተወሰኑ አጼ ዳዊት የቆረቆራት ከተማ ነች ይላሉ። እኛ እንደዚህ ነን እንላለን። ማንም ይቆርቁራት የማንም መሬት የነበረች ትሁን፣ ግን ዛሬ ባለው ተጨባጭ ሁኔታ ለነዛ ታሪካዊ ዳራዎች ዕውቅና መስጠት አንድ ነገር ነው። ዕውቅና መስጠት ግን ዛሬ ያለችዋን አዲስ አበባን ያንድ ክልል ንብረት ሊያረጋት አይችልም በምንም ተአምር። በእያንዳንዱ ኢትዮጵያዊ በእያንዳንዱ ክልል ኪሳራ ያደገች ከተማ ነች። ዝም ብለህ እኮ የዛሬ 70 ዓመት 80 ዓመት አዲስ አበባ ምን ትመስል እንደነበረ ማየት ነው። በጎጆ ቤቶች የተሞላች የተወሰኑ ፒያሳ አካባቢ ብቻ ፎቅ የነበረባት አብዛኛው ፓርት ጫካ የነበረ ነው። ይሄ ሁሉ ሀብት አዲስ አበባ ላይ የመጣው ከኦሮሚያ ክልል ብቻ አይደለም። አዲስ አበባ የጋምቤላ ዕዳ አለባት፣ የኦጋዴን ዕዳ አለባት፣ የሐረር የድሬዳዋ ዕዳ አለባት፣ የትግራይ ዕዳ አለባት፣ የደቡብ ክልል የአርባ ምንጭ የጋሞ የውራጌ የሁሉም የቤኒሻንጉል ዕዳ አለባት። አዲስ አበባ የኢትዮጵያን ሀብት እንደ ማግኔት ስባ ለዛ እኮ ነው ይሄ አዲስ አበባ ከፍተኛ የሆነ የህዝብ ፍሰት ስደት ከቀያቸው ዜጎች ወደ አዲስ አበባ የሚተሙት ለምን ይመስላል? አዲስ አበባ በህዝብ የተሞላችው ለምን ይመስላል? ከየክልሉ አንጡራ ሀብት ይዘው የሚመጡ ባለሀብቶች፣ ነጋዴዎች ኢንክሉዲንግ መንግስት አንጡራ ሀብቶቹን የሚወስድባቸውን አካባቢዎች አያለማም። የጋምቤላ ወርቅ አዲስ አበባ ላይ መጥቶ ተሸጦ
በውጪ ምንዛሪ ጭምር ተሸጦ ጋምቤላን አያለማው። የጋምቤላ ወርቅ አዲስ አበባ ነው የሚያለማው። ያንን ወርቅ የነገዱ ሰዎች አዲስ አበባ ነው ፎቅ የሰሩት። የጅማን ቡና የሸጡ ሰዎች አዲስ አበባ ነው ወርቅ ሀብታቸውን ያስቀመጡት። የጎጃምን ጤፍ ከጎንደር የሚመጣን ሀብት ከሐረር የሚመጣን ሀብት የሐረር ሰንጋን ሽጦ የሐረርን ጫቱንም እህሉንም ሽጦ